መንግስት በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ በተለያዩ ጊዜያት የሐዋላ ምንዛሬ የሚያካሂዱት ላይ ከፍተኛ የሆነን እርምጃ እየወሰደ ይገኛል። በመሆኑም የምንዛሬ ዋጋ ተመን በዚህ ሰዓት ዶላር፣ ዲርሃም፣ ዲናር እንዲሁም ሌሎች ዓለም ሀገራትም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬም እንደ ወትሯችን ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን በጥቁር ገበያ የጨመሩ ሀገራቶችም የቀነሱም ሀገራቶች ካሉ የ18 ሀገራትን እንዲሁም በባንክ የ9 ሀገራትን ይዘናል። ከሰሞኑ መንግስት በተለይ ህገወጥ የምንዛሬ ዋጋን የሚያካሄዱን ከፍተኛ የሆነን እርምጃ እየወሰደ ስለሚገኝ ከፍተኛ ጥንቃቄ እንድታደርጉ ለማለት ያክል እወዳለሁ። ለመሆኑ የምንዛሬ ዋጋ ተመኑ በዛሬው ዕለት ምን ይመስላል የሚለውን የአሜሪካ ዶላርን በማስቀደም የኤዥያ ሀገራትን እንዲሁም የአረብ ሀገራትን እያቀላቀልን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት 189 ብር ከ35 ሳንቲም ሲመነዘር 100 የአሜሪካ ዶላር 18935 የኢትዮጵያ ብር እየተመነዘረ እንደሚውልና ላለፉት ቀናት ከነበረበት ወደ 3 ብር ከ20 አካባቢ ቅናሽ አድርጓል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 132 ብር ከ35 ሳንቲም ሲመነዘር 100 የካናዳ ዶላር 13235 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 218 ብር ከ05 ሳንቲም ሲመነዘር 100 ዩሮ 21805 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 259 ብር ከ93 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25993 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላርን ስንመለከት 133 ብር ከ10 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13310 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክን ስንመለከት 138 ብር ከ09 ሳንቲም ሲመነዘር 100 የስዊስ ፍራንክ 13809 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 505 ብር ከ15 ሳንቲም ሲመነዘር 100 የኦማር ሪያል 50515 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 51 ብር ከ30 ሳንቲም ሲመነዘር 100 የዱባይ ድርሃም 5130 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ95 ሳንቲም ሲመነዘር 100 የሳውዲ ሪያል 4993 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 609 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 60990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ85 ሳንቲም ሲመነዘር 100 የቻይና ዩዋን 2585 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 511 ብር ከ10 ሳንቲም ሲመነዘር 100 የባህሬን ዲናር 51110 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ30 ሳንቲም ሲመነዘር
100 የእስራኤል ሽቅል 6000 ከ30 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች በምንዛሬ ዋጋ ተመኑ በከፍተኛ ሁኔታ የሚታወቀውና በጥቁር ገበያና በባንክ መካከል ያለውን ሰፊ ልዩነት ለማጥበብ የሚታገለው የሮሃ ፎሬክስን የምንዛሬ ዋጋ ስንመለከት አንድ የአሜሪካ ዶላርን 177 ብር ከ15 ሳንቲም ገዝቶ 180 ብር ከ69 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 230 ብር ከ30 ሳንቲም ገዝቶ 234 ብር ከ90 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 200 ብር ከ50 ሳንቲም ገዝቶ 204 ብር ከ51 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤምሬት የዱባይ ድርሃምን 47 ብር ከ50 ሳንቲም ገዝቶ 48 ብር ከ45 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ37 ሳንቲም ገዝቶ 47 ብር ከ29 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 219 ብር ከ01 ሳንቲም ገዝቶ 223 ብር ከ39 ሳንቲም እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ17 ሳንቲም ገዝቶ 9 ብር ከ35 ሳንቲም እየሸጠ ይገኛል። ሌላው የአውስትራሊያ ዶላርን ስንመለከት 115 ብር ከ42 ሳንቲም ገዝቶ 117 ብር ከ72 ሳንቲም እየሸጠ ይገኛል። እንዲሁም የቻይና ዩዋንን 24 ብር ከ55 ሳንቲም ገዝቶ 25 ብር ከ04 ሳንቲም እየሸጠ ይገኛል። የካናዳ ዶላርን ስንመለከት 122 ብር ከ44 ሳንቲም ገዝቶ 124 ብር ከ88 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። በነገራችን ላይ የሮሃ ፎሬክስ ከተለያዩ የዓለም ሀገራት ሆናችሁ ወደ ሀገር ቤት ስትገቡ አገር ውስጥ የተሻለ የምንዛሬ ዋጋ ተመን የሚሰጣችሁ ድርጅት እንጂ መላክም ሆነ መቀበል እንደማይችል በተደጋጋሚም ስነግራችሁ ነበረ። አሁንም እንግዲህ በዚሁ አዲስ ከመጣችሁ እንድታውቁት ነው። በዛሬው ዕለት እንግዲህ በጥቁር ገበያ እንዲሁም በባንኮች መካከል ያለውን ልዩነት በተመለከተ ወደ እናንተ በንጽጽር አድርሰናል። ዞሮ የጥቁር ገበያ ሐዋላ እጅግ ከፍተኛ የሆነ እርምጃ እየተወሰደበት ስለሆነ ሁላችሁም ጥንቃቄ አድርጋችሁ በህጋዊ መንገድ እናንተም ገንዘባችሁ ተርፎ አገራችሁንም መጥቀም ጥሩ ነው ለማለት ያክል ወዳለሁ። ሁላችሁም ቪዲዮን ላይክ ሼር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃዬን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።